የትግራይ ህዝብ ዛሬ የሚናገርለት ድርጅታዊ ጥላ ያለው መንግስት ሆኖ ቆሞ በአለም ፊት በጠላት ፊት ቆሞ ሊከራከር የሚችል በትግራይ ስም ያ ድርጅት በመኖሩ ነው። I'm not saying ሌሎቹ ድርጅቶች ዋጋ ሊሰጣቸው አይገባም፣ ትግራይ ዲሞክራሲክ መሆን የለባትም፣ ህብረ ፓርቲ መድበላዊ ምንድነው መድበለ ፓርቲ መሆን የለባትም አይደለም፣ መሆን አለባት። ህወሓት ህጸጾች የሉበትም ምናምን እያልኩ አይደለም። ኖ ብዙ ችግሮች አሉት። ብዙ ነገር ነቅሰን ማውራት እንችላለን ስለ ህወሓት። ነገር ግን ህወሓት ኢትዮጵያ ውስጥ ካሉ ድርጅቶች ድርጅት መሆኑን ያረጋገጠ ኃይለኛ ድርጅት ነው። ችግሩ ግን ምንድነው? ከድርጅትነቱ አንፃር ፈጣን አይደለም። አንድ ነገር ለመወሰን ብዙ ጊዜ ወስዶ ይኸው 4 አመት ፈጀበት እኮ አሁን እዚች ጋር ለመድረስ አይደለም። ቀስ ብሎ ነው የሚሄደው እና በፍጥነት በሚለዋወጥ ዓለም ውስጥ ቀስ ብሎ የመሄዱ ነገር ስለዚህ ሌላ አመራር ይፈልጋል ማለት ነው። የድሮ አይነት የተለመደውን አይነት አመራር ሳይሆን ፈጣን የሆነ ነገሮችን በፍጥነት ተረድቶ ራሱን አጀስት የሚያደርግ በተለይ አሁን አብይ ምንድነው ከነሱ ላይ በነሱ ላይ አድቫንቴጅ የነበረው ካልክ የመርህ የድርጅት የባህል ምናምን ባጌጅ ስለሌለበት እንደፈለገ የፈለገውን ነገር በፈለገው ሰዓት የፈለገው ቦታ ቆሞ ይወስናል። ያ ፍጥነት ነው ያስቸገራቸው። በሚዲያ ኦቨርዌል ማድረጋቸዋለሁ ይሄን አደርጋለሁ ምናምን ሲል የነበረው ኦኬ። አሁን ለእንደዚህ አይነት ሞጭላፋ የሆነ ቡድን ምን አይነት ፍጥነት እነሱ ደግሞ ፍሌክሲቢሊቲ ማለት ነው እና ቨርሰታይል የመሆን አቅም አላቸው። ያንን ማሰብ አለባቸው። ምክንያቱም እነሱም ሲያሾፉባቸው እነዚህ ሽማግሌዎች ምናምን እያሉ ይሳደቡ ይላል አንዳንድ ጊዜ። ሽምግልናቸው አይደለም እኔ ችግሬ እድሜ ሳይሆን ችግሩ ድርጅቱ በፍጥነት ያለ መጓዙ ነገር ሊጎዳው ይችላል። ያንን በማሰብ ፈጣን የሆነ ዲፕሎማሲያዊ ምልከታ፣ ፈጣን ጂኦፖለቲካዊ ምልከታ፣ ፈጣን ዓለም አቀፍ ግንኙነት ምልከታ፣ ፈጣንና ዘላቂ ደግሞ ይሆን። ምክንያቱም አንዳንዴ አንድ ባትል ታሸንፋለህ፣ አንድ የጦር ሜዳ አንድ የጦር ዘመቻን ታሸንፋለህ፣ ግን ጦርነቱን አታሸንፍ። ዘመቻ እያሸነፉ ጦርነት ያለ ማሸነፍ ሁኔታ እንዳይከተልም የረጅም ጊዜ ነገሮችን መያዝ። ለምሳሌ አሁን ከጽምዶ ጋር ያለው ሁኔታ ሁሉም ዝም ብሎ የበጎ ፈቃድ ድርጅት አይደለም እዛ ውስጥ ያለው ለራሱ ጥቅም ነው። ስለዚህ ያ ቡድን ሁሉ አንድ ላይ ሲመጣ ለራሱ ጥቅም እንደሚመጣ አስበ አንተም የራስህን ጥቅም የትግራይን ያሁን ብቻ ሳይሆን የዘላቂ ጥቅም ማሰብ ያስፈልጋል። ሌሎችም ኃይሎች በቀጣናው ያሉ ኃይሎች በሙሉ ይሄንን ማሰብ ያስፈልጋቸዋል። በነገራችን ላይ ስለ ትግራይ የምናገረው የአመራር ብስለት፣ የአመራር አርቆ አስተዋይነት፣ የአመራር ፍጥነት ምናምን ለሁላቸውም የአካባቢው የፖለቲካ ኃይሎች የሚመለከት ነው። ሁላቸውም ችግራቸው ይሄ ነው። በነገራችን ላይ ድርጅት ያለው ድርጅታዊ ልማድ እና የድርጅት አሰራር ስለሚይዘው፣ ድርጅት የሌላቸው ወይም ድርጅታዊ አሰራራቸው ደካማ የሆኑት ደግሞ የራሳቸው የአርቆ አስተዋይነት የስልታዊውና ስትራቴጂካዊውን ለይቶ አለማንጠር እና በዛ ላይ የተመሰረተ ግንኙነት አለመመስረት፣ አስቀድሞ አለማየት፣ እነዚህ ነገሮች የአመራር ውድቀትን አስከትለዋል። አነሰም በዛ አብይ አመራር ብቃት ስላለው ሳይሆን አንደኛ አውቶክራት መሆኑ፣ ስለ ህግና ስለ ስርዓት ስለ ድርጅት ምንም ግድ የሌለው መሆኑ፣ ሁለተኛ በፍጥነት መንቀሳቀሱ ነው። በፍጥነት ይወስናል፣ በፍጥነት ይንቀሳቀሳል። ይሄንን ስብሰባ በሐዋሳው ስብሰባ ላይ እኮ እናገኘዋለን አብይን ሲሉ አይደል እንደ እሱ ብዙ ነገር አድርጎ የጠበቃቸው ከጅማ እስከ ሐዋሳ ባለው ግንኙነት ስብሰባ እኮ ነው ብዙ ነገር ይቀየረው ገሎም ምንም ብሎ ምናምን ማለት ነው። ሶ ኤቭሪባዲ አሁን በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች በሙሉ ለዚህ ፍጥነት የሚመጥን ፈጣን ግን አርቆ አስተዋይ ግን አንድ ጊዜ ስለ ታዳጊ ሀገሮች ሲወያይ አንድ ሰው ምን አለ፣ በጣም ጭቃማ አረንቋ ውስጥ ያለ መኪና ኖርማሊ ምንድነው የሚያደርገው? በፍጥነት አይነዳም አይደለ? ቀስ ብሎ ነው ለመውጣት የሚሄደው ማኖቨር የሚያደርገው። ነገር ግን ይላል እና IMF እና ወርልድ ባንክ የሚጫኑት ታዳጊ ሀገር ልማትን ሲያካሄድ ማለት ነው በጣም አረንቋ ውስጥ ሆኖ በአምስተኛ ማርሽ እንዲሄድም ነው የሚጠበቅበት። ቀስ ብሎ መሄድ ያለበት ቦታ ነው ያለው ኦሬዲ ከባድ ሁኔታ ውስጥ
at the same time ደግሞ በእነ አሜሪካ በእነ አውሮፓ የኢኮኖሚ እድገት ፍጥነት አይደለም መሄድ ያለበት ከነሱ በጣም በላይ በሆነ በመጨረሻው ፍጥነት መሄድ አለብህ ነው የሚሉት የሶስተኛ ዓለም ሀገር ችግሩ የልማት ጉዳይ ነው የሚያወራው እንደዚህ አይነት እዳ ያለበት መሆኑ ነው ይላል አሁን ያለው በኢትዮጵያ አካባቢ የሚፈጠሩ የፖለቲካ ኃይሎች ሊኖራቸው የሚገባ አመራር አለመታደል ሆኖ ማለት ነው ቀስ ብለ ስትራቴጂካዊ ነገሮችን አይተ ዘላቂ ሰላምን አይተ ዘላቂ ሁኔታን ጥቅምን አይተ ስትራቴጂክ አካሄድ መሄድ እንዳለብህ ትረዳለህ at the same time ደግሞ በከባድ ፍጥነት የሚለዋወጥ የዓለምና የጂኦፖለቲካ ሁኔታ በከባድ ፍጥነት የሚያጭበረብር አጭበርባሪ የመንግስት ቡድን የመንግስት አሸባሪ ቡድን 4 ኪሎ ላይ ቁጭ ብሎ ከመሆኑ የተነሳ አረንቋ ውስጥ ሆነ ፍሬንም ይዘ አምስተኛ ማርሽ ማስገብተ መሄድ አለብህ የሚል ነው ከዚህ አንፃር የብቃት ጉዳይ በጣም ከመቼውም ጊዜ በላይ አስፈላጊ ነው ኦፖርቹኒስት ሆኖ አይደለም ግን የሐሳብ ጥራትም የስትራቴጂም at the same time የስልትም ቀልጣፋነት ቢባል ይሻላል እነዚህን ያካተተ አመራር የሚያስፈልግበት ጊዜ ነውና ህወሓት አሁን ቀላል አይደለም 2020 አይደለም ዘመኑ አሁን ብዙ ነገሮች ተቀያይረዋል የህዝባቸውም ሁኔታ ራሱ የህዝባቸው ሞራል ራሱ የመከፋፈል ሁኔታ መኖሩ በራሱ ሌላ ዋጋ ላለመክፈል የማይፈልገው ብዙ ነው ትክክል ነው ደግሞ በዚህ ሁኔታ ውስጥ እንዴት ነው ያንን ህዝብ ሞቢላይዝ የምታደርገው ዳያስፖራውን ሞቢላይዝ የምታደርገው ጠላትን ደግሞ እንዴት ነው የምትቋቋመው በምን አይነት ፍጥነት ነው የምትንቀሳቀሰው ከውጭም ከውስጥም ካሉ ኃይሎች ጋራ የሚለው በጣም ወሳኝ ጉዳይ ይሆናል የነ ደብረጽዮን ቡድን ኤርትራን በተመለከተ እንዴት ነው ሊያዩ የሚገባው የሚለው በጠላትነት ተፈራርጀው ብዙ ነገር ደርሷል የኤርትራ ኃይል በትግራይ በነበረ ጊዜ ያደረሰው ለንግግር የማይመች ብዙ ነገር አለ በፍጹም ከንግግር በላይ ሆነ አንድ ጊዜ ሲገልጸው ቋንቋ ያገኘንለት ያልሆነ ገና ቋንቋ ያላገኘንለት ወንጀሎች ተፈጽመዋል አንድ ሰው ስለ ሁለተኛ የዓለም ጦርነት ባይሁዶች ላይ ስለደረሰው ግፍ እና ስለደረሰው ዘር ማጥፋት ያኔ ዘር ማጥፋት የሚለው ጄኖሳይድ የሚለው ቃል አልታወቀም ሌምኪን በ1948 ነው ኮይን ያደረገው ጄኖሳይድ እና ለረጅም ጊዜ ሲናገሩ ኔምለስ ነው ይሄ ወንጀል አሁን እየተፈጸመ ያለው ነገር ስም የለውም ገና ስም አላገኘንለትም እና ጦርነቱ በሚካሄድ ጊዜ በኤርትራውያንና በአማራ ኃይሎችም በኢትዮጵያ መንግስት ይፈጸም የነበረው ነገር በትግራይ ውስጥ አሁን ያለው ስም ሁሉ ስለማይበቃው አሁን የሴቶችን ገላ የጦርነት መሳሪያ አድርጎ መጠቀም ይሄ በተለይ መድፈር አንድ ነገር ነው ማህፀን ለመዝጋት የተለያዩ መሳሪያዎችን በሴት ማህፀን መጨመር ዶናን ምን ስም የለውም ይሄ መድፈር ነው አይደለም ይሄ ሌላ ነገር ነው አንዳንድ ወታደሮች ደምሽን አጥራ ነው አይደል ምናምን ይያሉ የመድፈር ቤተሰብን በቤተሰብ ማስደፈር እነዚህ ነገሮች ገና ነው እኔ አሁንም ስም የለው ለዛ ስም የለን ለዚህ ወንጀል እንደዚህ አይነት ከባድ ብሶቶች አሉ በዛ ምድር ላይ ናው አሁን ያለው አመራር ይሄንን ሁሉ እንዴት አርጎ ያስተናግዳል ለዚህ ጊዜና የረጅም ጊዜ ፕሮግራም አውጥቶ ቀዳሚውን ቀዳሚ ከሆነ ነገር ጋር አያይዞ እኔ ምንድነው እንደዚህ አይነት የፍትህ ጥያቄዎች መደበቅ የለባቸው ሙሉ ጊዜ ግን ፕራዮሪቲ ከጊዜና ሁኔታ ጋር መያያዝ ስላለበት እንዴት አይነት ብስለት ያለው አመራር የምንለው እነዚህ እንደዚህ ያሉ ነገሮች ቁስሎች አሉ ያልዳኑ ያልታከሙ የተካዱ ቁስሎች ከአማራ ኃይሎች ጋርም ያለው እንደዛ ነው አሁንም ያልተለቀቀ መሬት አለ ከዛ በለጠ ይገባኛል የሚል አለ ከትግራይ አሁን በአማራ ኃይሎች ታጣቂዎች ውስጥ ያሉ ማለት ነው አሁን ካለው የበለጠ ይገባኛል የሚል አለ አሁን ያለው መቀጠል አለበት የሚል አለ ብዙ አይነት ነገር ነው ያለው ከነሱስ ጋር ምን አይነት ግንኙነት ምን አይነት የፕራዮሪቲ ሁኔታ ይኖራል የሚለውን በደንብ አስልቶ
ለሚጠይቀው ህዝብ ምላሽ አዘጋጅቶ በተጠያቂነት መንፈስ በታሪክ አጋጣሚ እዚህ ጋር ቆሜ እነዚህን ሁሉ ሞራል ኩዌስችንስ ከፖለቲካ ኩዌስችንስ ጋር ከፖለቲካዊ ጥያቄ ጋር የምግባር ጥያቄን ከፖለቲካ ጥያቄ ጋር ተሸክሜ ነው ወደፊት የሚሄደው እና ይሄን ስነግራችሁ ደግሞ ሳላፈር ሳልሸማቀቅ ሳላጭበረብር ነው የሚል ያስፈልጋል። አይ ቲንክ ኢትዮጵያ ውስጥ የጠፋው አንዱ ነገር በጣም ከህዝብ ጋር ከብዙ ሰዎች ጋር ከማትስማማበትን ነገር ለመናገር መድፈር ነው። ብዙ ሰዎች ጋር የሚያጋጭህን ነገር ፕሪሳይስሊ ስለማንስማማ አልደብቃችሁም። የማንስማማበት ነገር ላይ ነው በደንብ መነጋገር ያለብን። የማንስማማባት የመሰለህን ከወዲሁ እየደባበክ እየተሸኮለክ እሱ መፍትሄም አያመጣም አመራርነትም አይደለም እውነት ለመናገር ማለት ነው። በእነ አብይ አይነቱ አጭበርባሪ ደግሞ እንዲሁም ያንተ ቋንቋ እየተጠለፈ አሁን እኮ እና አብይ አንድም ትርክት የላቸው አንድም ነገር የላቸው ከየቦታው ነው የሚቀነጫጭቡት። አንዴ ከደርግ ዘመን፣ አንዴ ከኢህአዴግ ዘመን፣ አንዴ ከኦነግ፣ አንዴ ከኢትዮጵያውያኑ የኢትዮጵያኒስት የሚባለው የቤተልሽ ፖለቲካ የሚያራምደው ወገን ከሁሉ ቦታ ነው እንደፈለገ በፈለገው ጊዜ የሚሞነጭው። ከህዋትም ይሞነጭፋል ካስፈልገ። ይሄን ስለሚያደርግ ለእንደዚህ አይነቱ ቪዲዮ ሆነ በመርህ ላይ የተመሰረተ በማትስማማው ነገር ላይ ፊት ለፊት እውነቱን ነግሮ ግን ፕራዮሪቲ እናድርግ እስቲ ማለት የሚችል ብቁ ብስል በሳል ደግሞም ፈጣን አመራር በሳልም ፈጣንም መሆን ከባድ ነው። ይሄ ነው ቅድም ያልኩ የመጨረሻውን ፍሬንም ረግጠህ አምስተኛ ማርሽም ማስገባት እና መኪና እንደዛ ስታደርገው ምንድነው የሚሆነው? ጎማው በአንድ ቦታ ይሽከረከራል እዛው በቆመ ምክንያቱም ረግጠዋላ መኪናው አይሄድም። ግን እሱ አይነት ሁኔታ እንዳያጋጥም መስፈንጠር የሚችል ብቃት ያለው አመራር ያስፈልጋል። ይሄ አይ ቲንክ ለሁላቸውም የሚመለከት ነው። ግን የትግራይ ኃይሎች በተለይ ከመቼውም ጊዜ በላይ ወደ ውስጥም ብዙ ጥያቄ ያላቸው አለ፣ ከውጭም ብዙ ጥያቄ አለ። በጣም ተምሳሌታዊ የሆነ አመራር ካሌለ አንዳንድ ጦር ሜዳዎችን ሊያሸንፉ ይችላሉ፣ ጦርነቱን ግን አያሸንፉ። ይሄ መታሰብ አለ። አልቡርሃን አሁን የአብይና የሱ ፍጥጫ ወደ ተግባር ተቀይሮ ወደ መጠቃቃት ተጀምሯል። እንግዲህ አይደል በግልጽ የአውሮፕላን ጣቢያ መደብደብ፣ መሰረተ ልማት መደብደብ፣ የሲቪል ኤቪዬሽን መደብደብ እና ዲፕሎማሲያዊ መወጋገዝም ተደምጧል። ኦሬዲ አትሊስት የአልቡርሃን መንግስት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አቀርበዋለሁ እያለ ነው። ይሄን ጉዳይ ዓለም አቀፋዊ ውግዘትም እየደረሰበት ነው የአብይ ቡድን በዚህ ምክንያት ማለት ነው። ማለት አትሊስት ጥቃቱ ትክክል አይደለም የሚል የሚያወገዝ ነገር ከተለያዩ የዓለም አቀፍ ተቋማትና ሀገሮች እየመጣ ነው። የአብይና የመሐመድ ቢን ዛይድ የዩናይትድ አረብ ኤሚሬትስ እጅ ከሱዳን ላይ ካልተመለሰ ማለት ኸሜቲን የመርዳት ነገር ካላቆመ ግን ሁለንተናዊ ጦርነት ወደ ሁለንተናዊ ጦርነት መሄዳቸው የማይቀር ነገር። ግን ሱዳንና ኢትዮጵያ ዘላቂ ረጅም ጊዜ የሚቆይ ጦርነት መዋጋት ሙሉ ጦርነት ሁለንተናዊ ጦርነት የመዋጋት አቅም አላቸው ወይ የሚለው በደጋፊዎቻቸው አቅም ላይ የሚመረኮዝ ይሆናል። ምክንያቱም ውስጥ ችግር አላቸው ሁለቱም። ይሄ ከኢትዮጵያ ውስጥ ካሉ ተቃዋሚዎች ጋር አለው፣ ሱዳን የራሱ ማአት ችግር አለው። ነገር ግን ደጋፊዎቻቸው ሊያስቀጥሏቸው ይችላሉ። በተለይ ግብጽ፣ ሳውዲ እና ሱዳን በአንድ በኩል መሐመድ ቢን ዛይድ እና አብይ በሌላ በኩል ሆነው ማለት ነው። እና አሜሪካ ዩናይትድ አረብ ኤሚሬትስ ላይ የምታደርገው ጫና በኢትዮጵያ ያላትን ድጋፍ እንድታቆም የማድረግ አቅም አለው። እንደዚሁም በሱዳን ችግራቸው አሜሪካውያኑ ኬሜቲን ባይወዱትም የአልቡርሃንን መንግስት የሐምዶክና የአልበሽር መንግስት ወራሽ ስለሆነ ኢስላሚስት ነው ብለው ስለሚጠሉት ብዙም ደስተኛ አይደሉም። ስለዚህ ያንን ቡድን ስለማይደግፉ የኬሜቲን ቡድን የምትደግፈዋን ዩናይትድ አረብ ኤሚሬትስን
ተይተይሱን አትደግፊ ለማለት ብዙ ዝግጁ አይመስሉኝም። የቆየ ሲቪላይዜሽናል ችግር ስላላቸው ከሰሜን ሱዳን ጋር ማለት ነው። ኢትዮጵያ ላይ ግን እጅሽን አንሺ ማለት ይችላል። ከኢትዮጵያ ላይ ድጋፋን ካነሳች ዩናይትድ አረብ ኤሚሬትስ ኦብቪየስሊ ኢትዮጵያ ዊከር ቡድን ስለሚሆን ሌላ አይነት ኦፖርቹኒስቲክ ዳይናሚክስ ውስጥ ይገባል ማለት ነው። ናው በዚህ ሁኔታ የአብይ ቡድን ከተዳከመ ዴካ የጽምዶንም ሆነ ሌሎች የኢትዮጵያ ተቃዋሚዎችን እንደ ሌላ ካርድ እንደ ተለዋጭ ካርድ ሊጠቀም ይችላል የሚለው ቢሆንታ አንድ መንገድ ነው። አይቀርም አብይ ከተዳከመ አማራጭ ፍለጋ ይሄዳል ሁሉ ጊዜ። አማራጭ ፍለጋ ደግሞ ዛሬ አይደለም የጀመሩት። እነ ማይክ ሀመር ለነጅሬኛ ያሽኮሽኩት ማሾክሾክ፣ እነ የአሜሪካ ስቴት ዲፓርትመንት በተለያየ ጊዜ ለጀዋር የሚያሽኮሽከው ማሾክሾክ፣ ለልደቱ የሚያሽኮሽከው ማሾክሾክ ይሄው አብሮነት ውስጥ ሁሉ ጊዜ አለን እንዲሉ ለማን የሚፈልጉበት መንገድ ያን ገዱን የሚፈልጉበት መንገድ እነዚህ ነገሮች ዝም ብለው አይደለም። እነዚህ ሰዎች ካያቸው አሁን የጠራዋቸው ግለሰቦች ድርጅት የላቸውም፣ ሰራዊት የላቸውም። ግን በተለያየ ጊዜ እንደዚህ አይነት ቪዚቢሊቲ ስለነበራቸው ከውጭ ተቋማት ጋር አንዳንድ ተስፋ የተሰጣቸው ሰዎች ናቸው። ሶ ያ ነገር የቆየ ነገር ነው። ሁሉ ጊዜም አሉ። they are on the hunt። መረጃ ተሰጣቸዋለህ፣ ከዛ እነሱ መረጃህን ይቀበሉና ደግሞ አንተን ያጩሃል። ሁሉ ጊዜ ፖቴንሻል ካርድ ነው። ካንተ ጋር ምንም ጉዳይ የላቸውም። አንዳንዴ ሳያውቁት ካርድ መሆኑን ይረሱሃል። እንደ የሻሁ መንግስት ምናምን ማለት ነው። ረጅም ጊዜ ሊረሱ ይችላሉ። የአካባቢ ጥቅም ከሌለው ትረሳል። ግን የሆነ ጊዜ ትዝ ሲላቸው የሚፈልጉት ነገር አለ። ሶ እነ ጽምዶንና እነዚህን ኃይሎች በአጠቃላይ ሌሎች የፖለቲካ ኃይሎችን ወደ አማራጭ ካርድነት በማምጣት አንዳንድ እንቅስቃሴ ሊጀምሩ ይችላል። ናው ያ ካርድ ግን ፍሊፕ ሳይዱ ምንድነው የሚሆነው? አብይን ያጠናክረዋል ነው ያ ዩኤኢ ከዛ ከወጣ ኢትዮጵያን የማይረዳ ከሆነ ዜርፎር ከሜቲን የማይረዳ ከሆነ ሱዳን ብዙም ከነዚህ ጋር ጠባይ ኖራትም ወይም ደግሞ እሷ የምታሰባስባቸው አሁን ካርቱም ይሁን ፖርት ሱዳን የምታሰባስባቸውን ኃይሎች ልትተዋቸው ትችላለች የሚል ነው። ነገር ግን ለዘላቂ ድሏ ስትል በኢትዮጵያ ድንበር አካባቢ ያሉ ነገሮችን ለዘላቂ ጥቅሟ ስትል አልፋሽጋ አንዴ የወደቀላት ስለሆነ ያንን ለመጠበቅ ደግሞ ለረጅም ርቀት አንዴ ከግንኙነት የጀመሩትን ልታስቀጥል ትችላለች በተወሰነ ደረጃም ቢሆን። ማን ነው የሚጠቅመኝ በዘላቂነት አብይ ነው ወይስ እነዚህ ሰዎች ናቸው የሚለውን በማየት ማለት ነው። አምሹር ከትግራይ ጋር ያለው ግንኙነት የረጅም ዘመን ግንኙነት ከትግል ዘመን ጀምሮ እኛ ስንወለድ ጀምሮ የነበረ ግንኙነት ስለሆነ ሱዳንና ትግራይ መቼም ቢሆን የሰሜን ሱዳንና ትግራይ መቼም ቢሆን በጣም ሩቅ አይደሉም። መቼም ቢሆን ማለት ነው። ኢቭን በመንግስትም ሆነው የአልቱራቢ መንግስት አይዲዮሎጂካሊ ዲፈረንት ሆኖ እነሱ የግብፅን ፕሬዚደንት ለሙስሊም ሙባረክን ለማስገደል በመከሩ ጊዜም እንኳን ህወሓት እንደ ድርጅት ከሱዳን ጋር ብዙ ጠብ የላት። ምክንያቱም ለረጅም ዘመን ሬፊውጅ ነበረና so I don't think ከትግራይና የሱዳን ግንኙነት በቀላሉ የሚለያይ አይደለም። ለረጅም ዘመን የስደት ማዕከል ነው። ብዙ ችግሮችን ሲያጋጥማቸው የተዋጉት አካባቢ ስለሆነ so yes የአልቡርሃን መንግስት ለውጥ አይኖረውም። በሌላ በኩል የአሜሪካ መንግስት በአልቡርሃን መንግስት በሰሜን ሱዳን ላይ ለውጥ ይኖረዋል አስተሳሰቡ ገና ነው። ያላለቀት ነገር አላቸው። በሰሜን ሱዳን ላይ የቆየ ከአልበሽር ጊዜ ጀምሮ አይሲሲ እሱን ለማቅረብ ከሚደረገው ጥረት ጀምሮ ሐምዶክን ደግሞ ይሄ በወታደሩ መፈንቀሉ እነዚህ ነገሮች በሙሉ ሰሜን ሱዳን ላይ ጥሩ አይደለም ስሜታቸው። ለዛም ነው እነ ዩኤኢ ሰሜን ሱዳንን የሚቃወም ጦርነት ሁሉ ሲያደርጉ ብዙም ማይቆጡት ማለት ነው። የዘር ማጥፋት ምናምን ድርጊቶች እየተፈጸሙ ብዙም ማይቆጡት። አሁን ግን እያሳፈራቸው ሲሄድ አንድ ቦታ ላይ በተለይ ህሊና ያለው መንግስት በአሜሪካ የሚበቀል ከሆነ ያንን ለመልቀቅ በተለይ ደግሞ የቀይ ባህር ሁኔታ በጣም ጥቅም አለው ብለው ካሰቡ አሰላለፋቸውን ይቀይራሉ ብያምናለሁ። አሁን ወደ ኤርትራ መጠጋታቸው ኦብቪየስሊ ከኢትዮጵያ ጋር ያጣላቸዋል። ኢትዮጵያ ጋር ከተጣሉ ደግሞ ወይም ካራራቃቸው ካቃቃራቸው እርዳታውን አቁሙ ይላቸዋል። ያ ደግሞ የኮሚቴን ሁኔታ ይወስነዋል። so everything changes ማለት ነው። ከሱዳንም ጋር በዛው መንገድ ይቀየራል።
እና ጽምዶ አይፈርስም ብዬ አምናለሁኝ እኔ። ጽምዶ ለራሱ ጥቅም ሲል ሱዳን ደግሞ ማትበትናቸው ለራሷ ጥቅም ስትል ለዘላቂ ስትራቴጂክ ጥቅም ስትል ማለት ነው። የጽምዶ ጉዳይ ግን እኔ ብርታት ጥንካሬው አንደኛ የውስጥ ኮሄረንስ አለው ወይ ነው። በውስጥ ራሱ በወግ ስትራቴጂክ ጥቅሞች ያስተሳስሯቸዋል ወይ? ስትራቴጂክ ጥቅም ነው ወይ ስልታዊ ትብብርና ጊዜያዊ ትብብር ነው? ኤርትራና የአማራ ኃይሎች፣ ኤርትራና የትግራይ፣ የአማራ ኃይሎችና ትግራይ፣ የአማራ ኃይሎችና የኦሮሞ ኃይሎች፣ የኦሮሞ ኃይሎችና ትግራይ፣ የኦሮሞ ኃይሎችና የኤርትራ ኃይሎች፣ የኤርትራ መንግስት፣ እነዚህ ራሳቸው ኮሄረንት የሆነ ስትራቴጂክ ጥቅም የሚያስተሳስር የስትራቴጂክ ጥቅም አላቸው ወይ ወይስ ስልታዊ ብቻ ነው? ስልታዊ ከሆነ ደግሞ እስከምን ያህል ነው ይዟቸው መሄደው የሚዘልቀው የሚለው። ይሄን ካልኩ በኋላ ግን የህብረት ጉዳይ የትብብር ጉዳይ ኢትዮጵያ ውስጥ ኢትዮጵያ የተቃዋሚ ኃይሎች ጋር እሱ ነው ዋናው ነገር። ካርድ እንዲሆኑ የሚያደርጋቸው ጠንካራ ካርድ እንዲሆኑ የሚያደርጋቸው ግልጽ የሆነ ስትራቴጂክ ትስስር አለ ወይ የሚል ነው። አሁን ዝም ብለው ቋንቋ ለማመሳሰል ያህል የሚናገሩት ነገር አለ። ግን ለረጅም ዘመን ታሪካቸውን ስታይ የፖለቲካ ፕሮግራሞቻቸውን ስታይ ደግሞ የሚፈልጉትን አቺቭ ለማድረግ የሚፈልጉትን ጥቅም ስታይ ብዙ ርቀት አብረው ይሄዳሉ ወይ? በጣም አስቸጋሪ ነው። ለዚህ ነው ብዙ ነገር አምቢጉዊቲ ያለው ግልጽነት የጎደለው ብዙ ዲቴይል የሌለው እኔ ከዚህ በፊት ስናገር የመናበብ ግን እንደዚህ ኦልተርናቲቭ ካርድ ለመሆን ከፈለክ ግን ከመናበብ ያለፈ የድርጊት ቅንጅት የሐሳብ መቀራረብ ያስፈልገዋል። ኮሄረንስ cohesive political vision, okay, cohesive political vision and coordinated action ያስፈልገዋል። ዝም ብሎ ከሩቅ መናበብ ብቻ በቂ አይደለም ማለት ነው። ግንኙነት ለመጀመር መናበቡ ይጠቅማል፣ ስልታዊ የሆነው ግንኙነት ይጠቅማል። ከዛ ግን ኮር ነገሮች ላይ ማውራት አለብን፣ ወደፊት የሚመጡ ስትራቴጂክ ጥቅሞች ላይ። የኔ ችግር እሱ ነው በዋናነት። ትግራይና ኤርትራ፣ ትግራይና የአማራ ኃይሎች፣ ትግራይና የኦሮሞ ኃይሎች፣ ትግራይና የኦሮሞ ኃይሎችና የአማራ ኃይሎች፣ የኦሮሞ ኃይሎችና የኤርትራ ኃይሎች፣ እነዚህ በሙሉ በደንብ መናበብ አለባቸው። እነዚህ ከግንዛቤ መግባት አለባቸው። ሱዳን የነበረው የጽምዶ ስብሰባ ላይ የሆኑ ባንዲራዎች ይታያሉ። የኦነግ ባንዲራ ለምሳሌ የኦሮሞ ነጻነት ሰራዊት ባንዲራ ይታያል። ሰዎቹ ግን አለንም የለንም አላሉም። የአማራ ኃይሎችም እንደዚሁ። ምክንያቱም ስትራቴጂክ የሆነ አምቢጉቲ እየተጠቀሙ ነው። የደረሰኝ መረጃ ግን የማቀው የኦሮሞ ነጻነት ሰራዊት በመሮ የሚመራው አንጃ ማለት ነው የነጅሬኛ ቡድን 2 ሰው ልኳል። እዛ 2 ሰው በአካል እኔ እንደተረዳሁት ፖርት ሱዳን ነው ስብሰባው የነበረው። ፖርት ሱዳን ላይ ተገኝተዋል 2 ሰዎች የጅሬኛ እና የመሮ ልኡካን ነው። እነዚህ እንደምታውቀው በውስጥ ጉዳይ የኦሮሞ ነጻነት ሰራዊትን ቀድሞ የነበረውን የአመራር ቦታ ተጠቅሞ መሪ ነኝ ይላል፣ ግን በውስጥ ያለው ችግር ነቅሎታል። ከዛ አሁን ሀገር ውስጥም አይደለም መሮ ደቡብ ሱዳን ነው ያለው። የሚያዘውም ሰራዊት የራሱ ብርጌዶችም ውሱን ናቸው በእጁ ያሉ ማለት ነው። በተጨባጭ ያ መነጠልም ይመስለኛል ወደ አሁን በቀደም በሪዮት ላይ ሲናገር ብሔራዊ ፌዴራሊስት ድርጅት እንደሆነ ነው የሚያወራው ነገር እና ይሄ ከሌሎች የኢትዮጵያ ኃይሎች ጋር ለመቀራረብ የሚያደርገው ጥረት እንደሆነ ነው። ይሄ ደግሞ ዋናው ችግሩ ከሰራዊቱ የመነጠሉ ዳያስፖራ የመሆኑ ነገር ነው። እንደተረዳሁት በውስጥም እነዚህን ነገሮች ከማማከር በፊት ስለሆነ የሚገቡባቸው ብዙ ጊዜ ባለፈውም ከብልጽግናም ጋር ድርድር ሲያደርጉ በአጠቃላይ የጦሩን አመራር በማማከር የወል ውሳኔ በመወሰን መግባባት ባለበት ሁኔታ ሳይሆን ምንም አያውቁም ነበር ሌሎቹ አመራሮች። ምንድነው ይሄ ሄደዋል እንደ ያልሄዱም እንደ እየተባለ ከሚዲያ ነው የሰሙት። ከሚዲያ ሰምተው ደግሞ እንዲያውም እኔ ጋር ይደውሉ ነበር። የምታውቀው ነገር አለ ምንድነው ምናምን አንተ እዛ ነህ እንዴ ሁሉ ይሉኛል። እኔ ድርጅት አባል አይደለም፣ እንዴት ነው እዛ ሊሆን ይችላል? ኮማንደሮቹ ናቸው እንደዚህ የሚሉት። ባይ ዘ ወይ ትልልቅ ኮማንደሮች የአካባቢ የዞን ጦሮች አሉ አይደለ? የነሱ እዞች የሳሌ ማዕከላዊ
ሰሜን ምስራቅ የደቡብ ምስራቅ የሚባሉት አዛዦች ምንድነው ቁበቀብዳይ ምናምን ይሏል ይህ አመራር ብዙ ነገር በኦቶክራትነት ዝም ብለው ነው የሚወስኑት ያ ውሳኔያቸው ሰራዊቱን ያማከለ አይደለም ስለዚህ ሰራዊቱ አሁን ከነንትና ጋር ህብረት አደረገ ሲባል እንዴ ምናምን ይደነግጣል በሜዳም ላይ ታይቷል በነገራችን ላይ የተወሰኑ እርምጃዎች ሰራዊቱ እንደተለመደው ሲወስድ ጥቃት ለመከላከል ከህዝቡ ላይ ማለት ነው በወለጋ አካባቢ አቁሙ የተባሉበት ሁኔታ አለ አቁሙ ምክንያቱም የሆነ ግንኙነት እየሞከርን ስለሆነ ይሄ የመሩና የጅረኛ ቡድን የሚያደርጉት ነገር ይሄ ቡድን ነው የላከው ማለት ነው ልኡክ ሰራዊቱ ምንም የሚያውቀው ነገር የለም እንደዚህ አይነት ነገር ይሄ ፍርሃትም ስላለ ነው እንዴ የኦሮሞ ነጻነት ሰራዊት እኛ ከምናምነው ውጪ እኛን ሳያማክር ሳናምንበት ምናምን ተብሎ ሌላ ነገር እንዳይፈጥርባቸው ዝም ነው አለንም የለንም አይሉ የፋኖዎቹም እንደዛው ምክንያቱም ብዙ ዳይቨርሲቲ ስላለው ውስጥ ብዙ የተራራቀ ጂኦግራፊካዊ ቦታ መልክዓ ምድራዊ ሁኔታ ላይ ውስጥም ስላሉ አዛዦቹ እነሱን በሙሉ አንድ ቦታ አምጥቶ ይሄ ነው የኛ ሐሳብ ብሎ አንድ በኤአይ የተጻፈ ማኒፌስቶ ነበር በጣም እብድ ማኒፌስቶ ነው እሱ የፋኖ ማኒፌስቶ ከሆነ ማንንም ከነሱ ጋር ሊሰራ የሚችል ያለ አይመስለኝም ስታነበው ደግሞ ኤአይ እንደሆነ ይገባሃል ብዙ ነገር በኤአይ ተመርተው ከዛም ከዚህም የጨማመሩት ነገር ነው ይመስላል እሱን ይዘህ አብረው የምትሰራው ፋኖ አይኖርም ያንን ማኒፌስቶውን ማለት እና በግልጽ ግን ማኒፌስቶ ሰው እንዳልጻፈው ይታወቃል ያለች ሲሪየስ ነገር አይደለም ናው ያ ምን ያሳያል በሜዳ ላይ ያሉት ሰዎች ሁሉም የሚግባቡበት 1 2 3 የተባለ ሐሳብ ሳይኖር እየዘለሉ የሆነ አይነት ግንኙነት እንደሚያደርጉ የታወቀ ነው ያን አሁን እዚህ ውስጥ አለን የለንም የሚለው ነገር የተወሰነውን ኤሊኔት ያደርግባቸዋል ይቆርጥባቸዋል ወይም ደግሞ ከውይይት በፊት የተደረገ በመሆኑ ሌጂቲሜሲ ያሳጣቸዋል ስለዚህ ስትራቴጂክ ሳይለንስ ይመርጣሉ ስትራቴጂካዊ የሆነ ዝምታን ይመርጣሉ and this is unaccountable እኔ በኦሮሞ ነጻነት ሰራዊት በኩል ያለው ስሜት unaccountable የሆነ ነው in fact አሁን እንደ ስካንዳል እየተደረገ በኦሮሞ ጦር ውስጥ እየተወራ ስካንዳል ነው ይገርማል እነዚህ ፖርት ሱዳን ሄዱ አሁን መረጃውን ማግኘው ከዛ በከሌና ከሌ የሚባሉ ሰዎች ናቸው የነሱ ልኡካን ሆነው ሄዱት ተደብቀው የሚል ይነግረዋል already scandalized የሆነ ነው so ለኔ አማራጭ የሆነ ካርድ ለመሆን credible alternative ለመሆን የጽምዶም ሆነ ሌሎች አብሮነት ወዘተ የሚሉ ኃይሎች የትብብር ኃይሎች በአጠቃላይ ማለት ነው አንደኛ የቪዥን ኮሄረንስ የሚያስቡት ነገር የሐሳብ ጥራትና የሆነ አይነት መቀራረብ አንድ cohesive vision ሁለተኛ coordinated action ሶስተኛ ስትራቴጂካዊ የሆነ የጥቅም ትስስር መግባባት ያለበት የጥቅም ትስስር እኔ አሁን ለማናበብ የሚለውን ነገር ዋናው ነገር አንድ አጀንዳ መሃል እናርግ ማዕከላዊና ያም ሰላም የሰላም እጦት አለ የሰላም እጦቱ ደግሞ የመጣው በጦረኛ መንግስት ምክንያት ነው የዚህ ጦርነት ሁሉ የሰላም እጦት ምንጭ አብይ አህመድ ነው ስለዚህ ሰላምን ለማምጣት የሚደረግ ትብብር ሰላምን ያማከለ ትብብር ለሰላም ሲባል የሚደረግ የተባበረ ጦርነት ለማድረግ የሚል ይሄ በጣም ቲን ነው ወጥቷል ይሄ በጣም ሚኒማሊስት ነው ከዛስ የሚለው ነገር ስትራቴጂክ የሚያስተሳስረን ጥቅም ይሄንን ነበር አድምተን እንሰራለን በኦሮሞ በሲያትል በነበረውም ውይይት ውስጥ ከዛም በኋላ ከሌሎቹ ጋር በሚኖረን ውስጥ አድምተን የትጋ ስትራቴጂካዊ ትስስር አለ የትጋ የሰብስታንቲቭ የቪዥን ኮሄሽን አለ የሚለውን አድምተን እንድንሰራ እንቀራረብ እንናበብ ዝብ ብሎ የጎንዮሽ ጥላቻ ንግግሮችን እንቀንስ የሚል ነበር ናው ያ ሁሉ ነገር በጅምር ቀርቶ ባቋራጭ ግን የሆነ አይነት መሰባሰብ ተፈጥሯል ፈረንጆቹ ሹክሹክታ ያላቸው ሰዎች የቆየ ሹክሹክታ ማለት ነው አሁን ሰዎቹ እነዛ ያሾኩላቸው ሰዎች በቦታው የሉ የኢትዮጵያ አምባሳደር የነበረው አሜሪካ
የአሜሪካ አምባሳደር ኢትዮጵያ የነበረውም የለም፣ ማይካመርም የለም፣ ልዩ መልእክተኞቹም የሉም። ነገር ግን አለ የሆነ ተስፋ በእነዚህ ላይ ተመስርቶ 5 years down the line ያንተ ነው ምናምን ብለው ቃል የሚገቡት እነሱ ነበሩ። እንዲህ ያሉ ነገሮች አሁን የሉ። ስቴት ዲፓርትመንት ውስጥ የነበሩ ሰዎች የዲሞክራት ዘመን የነበሩት ሰዎች አሁን የሉ። በእነሱ ላይ ብቻ ተመስርተ የውስጡን ነገር ሳታበስል መሯሯጡ መፍጠኑ ምንም አንድም አሁንም ኮሄሲቭ ድምጽ እንዳይኖር አድርጓል። የሲያትል ጉዳይ እንዲሁ ባክኖ የቀረው በዚህ ምክንያት አሁን ይንጫጫሉ። አሁን አውቃለሁ ይሄንን ከተናገርን በኋላ የኦሮሞ ነጻነት ሰራዊትም መርህ ያለው አይነት ግንኙነት ከማንም ኃይል ጋር መርህ ያለው ግንኙነት ሳይሆን የሆነ አፒዚንግ የሆነ ንግግር በመናገር ብልጠት የማሳየት ማለት ነው። በየሚዲያው ላይ አፒዝመንት እነከሌን እንዲህ ብለን አጋጭ የቁማር ፖለቲካ ስታይል ማለት ነው። በዛ አይነት መንገድ በአለመሄዳቸው አሁን ሊደርሺፑን ስካንዳላይዝ አደረገው በኦሮሞ ነጻነት ሰራዊት ውስጥ ማለት ነው እና በደጋፊዎቻቸው ዘንድ አሁን በስካንዳላይዝ ከመደረጋቸው ኢትዮጵያ እናንተማ ኢትዮጵያችሁን ህብረ ብሔራዊ ፌደራሊዝማችሁን ምናምን እዛው እሱን ተጫወቱ ፊንፊኔ ማለት ፈርታችሁ አዲስ አበባ ምናምን ማለት ጀመራችሁ። አመራሩ ሊትራሊ ስካንዳላይዝድ ሆኖ ዛሬ በኦሮሞ ነጻነት ሰራዊት ደጋፊዎችና በሰራዊቱ ውስጥ ያለው ሁኔታ ይሄ እዚህ ላይ ነው ያለው። አሁን ያለው እዛ ተገኘ የሚባለው ነገር ስትራቴጂክ የሆነ ዝምታው ይገባኛል ለምን እንደሆነ የውስጥ ሌጂቲሜሲውን ስለሌለው ስለሚፈራ እንደዚህ አይነት ጀስቸሮቹ የበለጠ ስካንዳላይዝ ስለሚያደርጉት ለዛ ተብሎ የተደበቀ ነው። በየሀገሮቹ ውስጥ ደግሞ የግፍ ክምር የሞላበት የመከራ ቋት የሞላበት አካባቢ ነውና አንፎርቹኔትሊ አሁን የትልልቅ ኃይሎችም ተሳትፎ ደግሞ አትኩሮት የሚስብ አካባቢ ነው። የአካባቢው ምንዱባን ያው አሁንም የነዚህ ሁሉ አተካሮዎች የነዚህ ሁሉ የጥቅም ግጭቶች ተጠቂ የሆነበት ሁኔታ ነው ያለው። እነ ሳውዲ እነ ዩናይትድ አረብ ኤሚሬትስ በዛ አካባቢ ዘላቂ ኢንተረስት አላቸው። ዘላቂ ኢንተረስታቸው ኢኮኖሚያቸውን ከአንድ ሸቀጥ መርነት ነፃ ለማውጣት ከዘይት የዘይት ነው ዋና ኢኮኖሚ መሰረታቸው። ከዛ በየዘመኑ ነፃ ለማውጣት ሲባል ሙሉ በሙሉ ከመሆን ወደ 70% በ2030 ይላል ቢን ዛይድ ለምሳሌ በ2030 50% ድረስ ከዘይት የተላቀቀ ኢኮኖሚ እንዲኖረኝ ይፈልጋለሁ የሚል ከዚህ የተነሳ አዲስ አበባ አካባቢ አዲስ አበባን እንደ አዲስ የንግድ ሀብ የንግድ ማዕከል ልክ ዱባይ እንዳደረገው ማድረግ ይፈልጋል። በነገራችን ላይ ከተማው ተሽጧል ምንለው በዛ ምክንያት የግብርና መሬቶች ይፈልጋል አለው ኮንሴሽን አለው። ሳውዲም እንደዛው የውሃ እና የተፈጥሮ ሀብት መጠቀም ይፈልጋሉ የሌለው አካባቢ ስለሆነ ማለት ነው። የነሱ የግብርና ጉዳይ ላይ በኢንቨስት በማድረግ አዲስ የከተማ ማዕከል የንግድ ማዕከል ዓለም አቀፍ የንግድ ማዕከል አዲስ አበባን የሚያሳምረው ለዛ ነው። አብይ በየቀኑ ማለት እና ካየው ደግሞ በዱባይ መልክ ነው የሚሰራት እና ጓደኛዬ ከተማውን እኮ የሺሻ ቤት ብልጭልጭ አስመሰለው ብሎ ይቀልዳልና ያን የሚያደርገው በመሰረቱ የዩናይትድ አረብ ኤሚሬትስ ኢንፍሉዌንስ ነው ተጽዕኖ ነው። በአጠቃላይ ያንን አካባቢ አየሩ የተመቸ ነው ምናምን አዲስ የዓለም አቀፍ የኢኮኖሚ ማዕከል ልክ እንደ ዱባይ እንደ አቡዳቢ ማለት ማድረግ የሚፈልጉት ለዚህ ነው። ይሄ ፓርት ኦፍ ዘ ኢኮኖሚክ ዳይቨርሲፊኬሽን ለዩናይትድ አረብ ኤሚሬትስ። ስለዚህ አሁን ከነዳጅ ንግድ ወደ ወርቅ ንግድ ወደ ሰርቪስ ንግድ የሚሄዱት በዚህ ምክንያት ነው። ኢትዮጵያ ደግሞ መሬት አለ። በነገራችን ላይ ሌላም ቦታ ነው እየተንቀሳቀሱ ያሉት እጃቸውን ለማስገባት። ኢትዮጵያ መሬት አለው፣ ጥሩ አየር አለው፣ የግብርና መሬት አለው፣ ብዙ ውሃ አለው እና እነዚህ ላይ ኢንቨስት በማድረግ ህልውናቸው ከዘይት የተላቀቀ ፖስት ኦይል በሆነው ዘመን የሚል። ስለዚህ ይሄ አይነት ኢንተረስት ነው እዛ አካባቢ ያለው እና አሜሪካ ሌሎቹ ኃይሎች የጂኦፖለቲካል ጥቅም ነው ያላቸው። ከዛ ባሻገር ግን
ብዙ ነገር የሚያስነሳ ነገር ስለሆነ ዛሬ ያነሳናቸው ጉዳዮች የጂኦፖለቲካዊ፣ ፖለቲካዊ፣ የሴኩሪቲ ጉዳይ፣ የኢኮኖሚ ትስስሮችን የሚያነሳ ስለሆነ እያንዳንዳቸው ለብቻቸው ርዕስ ተደርገው በተለያየ ጊዜ በተደጋጋሚ ሊፈተሹ የሚገባቸው ናቸው። ለዛሬ ግን ለረጅም ሰዓት ስላወራን በዚሁ ማብቃት ፈልጋለሁ። ያው በኢትዮጵያ ጉዳይ በኦሮሚያና በሌሎች የኢትዮጵያ የኤምፓየሩ አካባቢዎች ላይ ያለውን እንድምታ በኦሮሚኛም በአማርኛም ተመላልሰን እናወራው ይሆናል።